አብይ የህዝቦች ጠላትነት ጥላቻ አለ። ልክ ብልጽግናን ሲመሰርቱ የተነገረን አንደኛ አማራን መግዣ መሳሪያ ነው ብሎ ነግሮናል። አዴፓን ማፍረስ አማራን በቀጥታ እንዴት ነው የምንገዛ አዴፓን ካላፈረስ ነው ብለው እንደምክንያት ተነግሮናል። በሌላ በኩል ደግሞ የኢትዮጵያዊነት ጠላት ኦሮሞነት ነው፣ የኢትዮጵያዊነት ጠላት አማራነት ነው፣ የኢትዮጵያዊነት ጠላት ትግራዋይነት ነው የሚል አብይ በጥናት መልክ ኢህአዴግን ሲመሰርቱ የአብይ ጥናት ቀርቦልናል። ጥናት ይባላል እንጂ ያ አብይ ቁጭ ብሎ ሰንበዲ ጻፈለት ይሁን አላውቅም። ብቻ ግን አብይ ጽፍ አይመስልኝም። ከሆነ ቦታ አምጥቶ ጥናት ነው ተብሎ ለኛ ቀርቧል። በሱ ላይ ያ ጥናት ላይ ምንድነው የምለው አሁን ሰው በተለይ በኦሮሚያ አካባቢ በአማራም አካባቢ ሰው ብሔሩን መውደዱ ለኢትዮጵያዊነት ችግር ነው ብሎ አለ። ስለዚህ የብሔር ማንነት አካባቢ እንትን የሚያረጉትን ትንሽ መምታት ያስፈልጋል ብሎ ነው በአደባባይ ነው የሚያወራው። አንደኛ ትግራይ ስለማይቻል ህወሓትም ራሱን ማፍረስ እምቢ ስላለ ትግራይ ጦርነት ነው እነሱ የሚዘጋጅ። ኦሮሚያና አማራ ግን አረመኔዎች እንዲሾሙ እዛ ላይ አረመኔ እንዲሾም ከጥላቻ የተነሳ የህዝብን ጥያቄ የሚያነሱ ሰዎችን የሚገል ለስርዓቱ ታማኝ የሆነ አመራር እንዲመደብ ከጥላቻ ለህዝብ ርህራሄ የሌላቸው ሰዎች በሁለቱም ክልል ተመድበዋል። ይሄ ታየም ብለዋል። ባዚ አረመኔዎች ናቸው መመደብ ያለባቸው ተብሎ ትዕዛዝ ሲሰጥ አቅጣጫ ሲሰጥ እዛ ነበርኩኝ ብሏል። ለማን ላይ ነው አረመኔ የሚሆኑት? እነኛ አመራር ህዝብ ላይ ነው። ጨካኝ የሆኑ ሰዎች እንዲመደቡ ከላይ የተሰጠ ትዕዛዝ ህዝብን ስትጠላ እዚህ አካባቢ ጥያቄዎች ይነሱብኛል፣ እዛ አካባቢ ጥያቄዎች ይነሱብኛል ብሎ ሰው ከጅምሩ በጥላቻ ያደገ ሰው በመሆኑ አብይ አሁን ስለ አማራ ክልል ባዘው የኦሮሚያን እኛና በደንብ እናውቃለን። የአብይ ጥላቻ ለኦሮሞ ያለው ጥላቻ ወንድሜን ኦኔግ ነው የገደለ ይላሉ ጊዜ። እኔ አላውቅም ወንድሙ ተገድሏል አልተገደለም አላውቅም። የሰኔ 16 ቦምብ ፍንዳታ ተከትለው የሰኔ 16 ቦምብ ፍንዳታ በዲቴሉና ማውራት ይቻላል። እሱን ተከትሎ ሰበሰበ የኦሮሚያ አመራር ሰበሰበንና ኦሮሞ ለምን እኔን መግደል ይፈልጋል አለ። የኦሮሚያ አመራሮችን የቢሮ አመራሮች ምክትል ቢሮ ኃላፊዎች ሰብስቦ ኦሮሞ እኔን መግደል ለምን ይፈልጋል አለ።
አብይ መግደል ይፈልጋል። ግራ ገባ ተጋባ። እንዴት ኦሮሞ ማለት ስብሰባ ነው። ስብሰባ ላይ ሆነ ግራ ተጋባ። እንዴት እንደዛ ይባላል? አንድ ሰው ለምሳሌ ምልኬሳ አብይን መግደል ይፈልጋል ከሆነ ምልኬሳ ለምን እኔን መግደል ይፈልጋል ትላለህ እንጂ ኦሮሞ እኔን እሱ ግን መጥቶ ኦሮሞ እኔን መግደል ይፈልጋል በሩጫ መንግስታችን ተነካ ብሎ ሊመጡ አለ። አይቆዩ እዛው ቆዩ አልኳቸው። ሊመጡ መንግስታችን ተነካ ብሎ ይውላችሁ አለ። እኮ በአደባባይ ፓርላማ ላይ ነው የተናገረው። እኔ በመፈንቅለ መንግስት አታነሳኝ፣ በሺዎች እንተላለቃለን አለ። እንተላለቃለን አለ ከጠቅላይ ሚኒስትር አፍ በሺዎች። ምን አይነት ዘረኛ እንደሆነ ከዛው የዞን አመራሮቹ የጠየቁት በሺዎች የሚቆጠሩ በገብ አስረን እንደታዘዝ ነው። በዞን ደረጃ እስር ፖሊስ ጣቢያ ነው፣ ትምህርት ቤት ነው የሚያስሩት። ትምህርት ቤቶች ሞልቶ አንተ እንዳልከው ግል ቤቶችን ወስዶ እዛ ማሰር። በሺዎች ሰው በገብ ታስሮ ትምህርት ቤት ታስሮ እህል የለም፣ ዳቦ የለም፣ አይሰጣቸው። ምን እናርግ አስረናል ብለው ትክክለኛ ጥያቄ ጠየቁ የዞን አመራሩ። ለምን እዛ ሽመልስ ምን ይላል? ለምን ነው የምትጠይቁኝ? አሰራችሁ አይደል? አዎ በቃ የምታደርጉትን አርጉ። የምታደርጉትን አርጉ ማለት ግደሉ ማለት ነው። ጽሕፈት ቤት አካባቢ ነበርኩ። አንዳንዴ ያዳምጣለሁ። በዛን ጊዜ ነው ይሄንን የሰማው። ለዞን አመራር ትዕዛዝ ሲሰጥ የምታደርጉትን አርጉ ተብሎ ወደ ታች ማለት ግደሉ የምን በቪዲዮ ኮንፈረንስ ትዕዛዝ ሲተላለፍ ለዛ ነበር። ለማናገዱ በጣም የሚዋደዱ ሰዎች ነበሩ። በጣም የሚተማመኑ ሰዎች ነበሩ። ከዛም አምባቸው ጋርም ለማ በጣም ተቀራርቦ ሲሰራ ነበር። በጣም ይዋደዳሉ። በነገራችን ላይ ለማና ገዱ በህይወት ተርፎ ውጭ ሀገር ነው ያሉት። ከዛ በኋላ ግን ክልል ለክልል ጠላት ኦሮሚያ ውስጥ ራሱ እኔ አንድ ክስተት ላነሳ በኦሮሚያ እንዴት እንዳባላን እና የኦዲፒ ማዕከላዊ ኮሚቴ የሆነ ጊዜ ስብሰባ ተካሄደ። ኦዲፒ ነው ወደ የነበረው ስብሰባ። ከዛ ግምገማ አለ እና አብይና ለማ በዛን ጊዜ ያልተገመገሙም ከዛ በታች ነበር ነው እንዲገማገም ተደረገ። የኛ ቡድን አንድ ላይ የተመደብነው ቡድን በጣም አደገኛ ቡድን ተደረገ። ምትመራን አዳነች አቤቤ ነች። ቡድኑ የሞት ምድብ ይባላል ምድቡ እና የሞት ምድቡን ምትመራ አዳነች ነች። እዛ ውስጥ ደግሞ እኔ ታዬ፣ ጠይባ ሐሰን፣ አወሉ አብዲ በቃ እነዚህን አንድ ላይ ሰበሰቡንና ማት እርስ በርስ ተጫረስ እዛው እንትኖቹ አሉባልታው የሚመጣው አብይ ነው ለካ እኛ በኋላ ነው የተረዳነው። አንተ እሷ ላይ ይሄንን አንሳ፣ አንቺ ደግሞ እነሱ ላይ ይሄንን አንሺ፣ ይሄንን አድርጋል፣ ይሄንን አድርገሻል ተባብላችሁ አወሉ አብዲ ደግሞ
ስደባት አይባል ሙልጭ አድርጎ የማይባል ነገር ብሎ ድንገባ አይደለም ማዋረድ ስራ ነው የሰራው። አብይ ቤተሰብን ይበትናል። አብይ ጓደኛሞችን ያጣል። አብይ ይቅር ከክልል ለክልልና ብሔር ከብሔር ብሔር እሱ ሌላ ወሳኝ ነው ላሉ ሰዎች አንድ ፓርቲ ውስጥ ያሉ ሰዎች እንዳይነጋገሩ ያደርጋል፣ እንዲጠራጠሩ ያደርጋል። ሁልጊዜ መተማመን የለም በአብይ በውስጥ በፓርቲ ውስጥ። በክልል ደግሞ የኦሮሚያ አመራር የአማራ ክልል አመራር ጠላት ተደርጎ ነው የሚነገረው። የእርስ በርስ ጠላት እና ጦርነቱም የእርስ በርስ እንትኑ ለዛ ነው ጠላት ጦርነት የሚባለው። እና አብይ የራሱ መዋቅር እንኳን በትኗል። የለውም መዋቅር ለግድያ ትዕዛዝ የሚቀበል እንጂ ሌላ መዋቅር። አማራ ክልል ላይ የተደራጀ ገዳይ ስርዓት አለ። ኦሮሚያ ክልል ላይ የተደራጀ ገዳይ ስርዓት አለ። ሁለቱን የሚመራ አብይ ነው። እርስ በርስ እንኳን አይናበቡ። የአማራ ክልል አመራሮች እዛ ሄዶ ፋኖ እኮ ቲዲኤፍ ላይ አይተኩስም ይላሉ። እምቢ አለን እኮ ፋኖ ቲዲኤፍ ላይ አይተኩስም እምቢ አለን አሉ። ኦሮሚያ ውስጥ ደግሞ ሽመልስ ነቀምቴ ሄዶ ሸኔ እኮ ፋኖ ላይ አይተኩስም እምቢ አለው እኮ አለ። ሸኔ ወይሌ ማለት ነው። ፋኖ ላይ አይተኩስም እኮ እኛ ለህዝብ ስንመጣ ፋኖ ህዝብን እየጨፈጨፈ ወለጋ ውስጥ እኛ ለህዝብ ልንደርስ ስንመጣ ሸኔ መሀል ላይ አልፎን ይዞን ይተኩስብናል። እንዴት ህዝብ ጋር ደርሰን ህዝብን እናድናለን? አንችልም እኮ ፋኖና ኦኤልኤ አንድ ሆኖ ነው ህዝብን የሚዋጉት እኛን የሚዋጉት ብሎ ነቀምቴ ላይ ነው የተናገረ በአደባባይ። እና ኦሮሚያ ውስጥ ሸኔም የአብይ ሸኔ አለ፣ የአብይ ፋኖም አለ። እሱ ሌላ ጊዜ እናወራለን። ጠላት እንድትሆን ያደርጋል። ለምንድን ነው ይህንን የሚያደርገው ነው ጥያቄ። መዋቅር ውስጥ መወያየት መተማመን ከመጣ በቀጥታ ይነቅሉኛል ብሎ ያስባል። ሰው መነጋገር ከጀመረ ልክ እንደ ታየ አይነትና ልክ ቹቹ ተስማምቷል እኮ በስልኩ ታየ እንዳለው እኛ ጋር እኮ ተመሳሳይ ነው። ወደ አማራ ክልል አመራሩ እናንተ ጋር ብቻም አይደለም ማፊያው እኛ ጋርም አለ። ችግሩ ይመሳሰላል። እንገናኝና እንደው መፍትሄ እንፈላለግ እኮ ነው አይደል? ከዚህ በኋላ ያለው ያ መፍትሄው ምንድነው? አብይን መንቀል ነው። ይሄንን ያቀላል። ለዛ ጠላቶች ናችሁ እኮ እናንተ እንዴት ነው የምትደዋወሉት? ጠላት ይደዋወላል እንዴ ብሎ ለዛ ነው እኮ አብይ ተሰማ። ስለዚህ ነፍስ ያላቸው አማራ ክልል ውስጥ ያሉ ሰዎች አሉ፣ አመራሮች አሉ። ነፍስ ያላቸው እንደው ለአማራ ህዝብ የሚቆረቆሩ አመራሮች አሉ። ሁሉም አይደሉም ወንጀለኞች። በኦሮሚያ ክልልም አሉ።